አላህ ህይወትህን ሊቀይረው ሲፈልግ የሆነ ሰው ነው ምክንያት የሚያደርግልህ። በታማኝነቱ ብቻ ህይወቱ የተቀየረ ሰው ወላሂ የሚገርም ታሪክ ነው። አረቦች አንድ የሚሉት አባባል አላቸው፣ አልወፋኡ ሺመቱል አህራር ይላሉ። ታማኝነት የንጹህ ሰው ልብ ምልክት ነው ይላሉ። ብስሚላህ አርረህማን አርረሂም። ዛሬ የምናነሳው ታሪክ ወላሂ የአላህ ፍቃድ ከሆነ የእኛንም ህይወት የሚቀይር የሆነ ታሪክ ነው ብዬ አስባለሁኝ። በታማኝነቱ ብቻ ህይወቱ የተቀየረ ትልቅ ባለ ታሪክ ሰው። ታሪኩ እንዲህ ሲል ይጀምራል። ህይወቱን ለመቀየርና ቤተሰብ ለመመስረት ያሰበው ወጣት በባንክ ሰራተኝነት ውስጥ ተቀጥሮ ይሰራል። አላሁ አክበር። ይህ ሰራተኛ በሚሰራበት ስራ ቦታ ውስጥ ትሁትና በስራው ላይ የማይቀልድ ታጋይ የሆነ ሰራተኛ እንደነበረ ይነገራል። ታዲያ ምን ገጠመው መሰላችሁ? በዛ በሚሰራበት በባንክ ሰራተኝነት ነበር የገባው። በዛ በሚሰራበት በባንክ ስራ ውስጥ ይህ ትሁትና ታጋይ ሰራተኛ ህይወቱን ለመቀየርና ቤተሰብ ለመመስረት በአንድ ባንክ ቤት ስራ ውስጥ ይሰማራል። የባንክ ቤት ሰራተኛ ይሆናል። ታዲያ እዚህ ጋር እንግዲህ ታሪኩ ሊጀምር ነው። በዚህ በሚሰራበት ስራ ቦታ ውስጥ አንድ ደንበኛ ያጋጥመዋል። አንድ ደንበኛ ይዛል። ያ ደንበኛ ይህንን ሰራተኛ በጣም ይወደዋል። በስራው ላይ ስራውን የሚወድ ለስራው የማያሾፍ በስራው ላይ የማይቀልድ መሆኑን ሲያይ አንድ እሱ ጋር እየመጣ ገንዘብ የሚያስቀምጥ የሆነ ሰው እንደ ደንበኛ አርጎ ይይዘዋል። ይመጣል። ቀጥታ እዚህ ሰራተኛ ጋር ነው ቀጥታ ገብቶ ገንዘቡን አስቀምጦ የሚወጣው። ታዲያ ይህ ደንበኛ ወደዚህ ሰራተኛ ሲመጣ በየሳምንቱ ከ60,000 እስከ 80,000 የሚሆን የሪያል ገንዘብ እየመጣ ያስቀምጣል። ታዲያ የሆነ ሰዓት ላይ ሰውየው ለመምጣት በማይመችበት ቦታ ላይ ስለነበረ ይደውልና ለዚህ ሰራተኛ ናና ያለሁበት ቦታ ይሄን ያክል ገንዘብ አለና ወስደህ አስገባልኝ ይለዋል። አያችሁ ታማኝነት። ይህ የባንክ ቤት ሰራተኛ ይሄድና ወደዛ ወደተባለበት ቦታ ያንን ሁሉ ገንዘብ ተሸክሞ ተረክቦ ይመጣና ልክ እንደተባለው በባንክ ቤት ያስገባለታል። ገንዘቡ እንደገባ ለማረጋገጥና ለሰውየው ለማሳወቅ ሲደውል ስልክ ግን አይነሳም። ስልክ የሚያነሳ ሰው አልነበረም። ከተወሰኑ ጊዜያት በኋላ ይህ ሽማግሌ ወይንም ይህ ደንበኛ ህይወቱ እንዳለፈና እንደሞተ ተሰማ። እዛ ባንክ ቤት ላይ በተቀመጡት አድራሻዎች ይህ ሰው አድራሻውን ለማፈለግና ቤተሰቦቹን ለማግኘት ቢሞክርም ሊያገኝ ግን አልቻለም። ከረጅም ጊዜ በኋላ የሚስቱን ስልክ ግን ማግኘት ቻለና ወደ ቤተሰቡ ሄደ። ወደ ሚስቱ ጋር ሲሄድ ግን እዛ ያጋጠመው ነገር በጣም የሚገርም ነገር ነበረ። የሚኖሩት ድሃዎች የሚኖሩበት በጣም የቆሸሸ ሰፈር ላይ የሚኖሩበት ቤት በጣም ዝቅተኛ የሆነ ነገር ግን ይህ ሰው ባንክ ቤት የነበረው ገንዘብ በጣም ከሚባለው በላይ ነው። በየሳምንቱ 60፣ 70፣ 80 ሺህ ሪያል ያስገባል። ነገር ግን እነዚህ ሰዎች የሚኖሩበት ልጆቹ ያሉበት ህይወት፣ ሚስቱ ያለችበት ህይወት ግን በጣም የማይገናኝ የሆነ ነገር ነው። ይህ የባንክ ቤት ሰራተኛ ግን በባንክ ቤት የነበረውን ገንዘብ ማሳወቅ ስለሚኖርበት 1.5 ሚሊዮን ሪያል ግን እንዳለው በባንክ ቤት አሳወቃት። ከዚያም በኋላ ይህን ያክል ገንዘብ ባንክ ቤት ካለውማ ሌሎች ንብረቶች ሊኖሩት ይችላሉ ብሎ በማሰብ በዙሪያው ያሉትን ጓደኞች ምን ንብረት እንዳለው ለማጣራት ሞከሩ። ይህ ሰው ግን ትልቅ ባለ ሀብት ነበረ። ለምን ቤተሰቦቹን በዚህ አይነት ኑሮ እንደሚያኖራቸው ግን አይታወቅም ነበር። የዚህ ሰውዬ ንብረት ግን አጠቃላይ ሲቆጠር ከ2 ቢሊዮን ሪያል በላይ ነበር። ሱብሃንአላህ። ይህንን ሁሉ ንብረት ማኔጅ አድርጎ የማስተዳደር አቅሙ ግን ይህ ደካማ ቤተሰብና ያልተማረ ቤተሰብ ችሎታ አልነበረውም። ተአምሩ እንግዲህ እዚህ ጋር ሊጀምር ነው። ልብ በሉ። ይህ የባንክ ቤት ሰራተኛ የዚህን የሽማግሌ ገንዘብ እንደፈለገ የማዘዋወር ሙሉ ፍቃድ ተሰጥቶታል። እንደፈለገ ማድረግ ይችላል። መሞቱን ከሰማ በኋላ ገንዘቡን የማጭበርበር መብት ራሱ ሊኖረው ይችላል። የዚህ ሰውዬ ታማኝነት ግን ህይወቱን ሊቀይረው ነው። በታማኝነት መሞቱን ሲሰማ ወደ ቤተሰቦቹ ወይንም ወደ ሚስቱ ሄዶ ይህን ያክል ገንዘብ አለው ባልተቤትሽ ብሎ መናገሩ ራሱ ወላሂ ይሄ አንድ ትልቅ የሆነ በዘመናችን ያጣነው የሆነ ታማኝነት ነው። ታዲያ ይቺ ያልተማረች ሚስት ታዲያ ይህንን ሁሉ ገንዘብ እንዳለው ባልተቤቷ ስትሰማ ማመን አልቻለችም። በጣም ነበር የደነገጠችው። ነገር ግን ማኔጅ ማድረጉ ራሱ ይህንን ገንዘብ መቆጣጠሩ ሌላ ትልቅ ስራ ሊሆንባት ነው። ያላት ብቸኛው አማራጭ ይህንን ታማኝ የሆነ ሰራተኛ ወደ ቤታቸው ማስገባት ነበረ። ምን አለች? አንተ ይህን ያክል ለኛ ታማኝ ባትሆን ኑሮ ይህንን ሁሉ ሚስጥር አትነግረንም ነበር። አንተ ለኛ የታመንክ ይህን ያክል ለጌታህ ምን ያክል ልትታመን ትችላለህ? አለችና የትዳር ጥያቄ ያቀረበችለት።
ይህ ታማኝ የባንክ ሰራተኛ ታዲያ በአንድ ድንጋይ ሁለት ወፍ እንደሚባለው ዱንያውን በጎን መጣ፣ ትዳሩን በጎን መጣ። ሱብሃንአላህ። ሴትየዋ ያቀረበችለትን ሐሳብ ለቤተሰቡ አሳወቀ። ቤተሰቡን ባነሳው ሐሳብ ላይ ተስማሙ፣ ወደ ትዳር ገባ፣ ህይወቱም ተቀየረላችኋለሁኝ። አላሁ አክበር! ምንኛ ያማረ አጋጣሚ ነው! ምንኛ ከአላህ የተሰጠ ትልቅ ስጦታ ነው። ወላሂ በዚህ ዘመን ላይ ካጣነውና ከተቸገርነው ነገር በነግራችሁ ሰው ላይ ያጣነው እምነት ነው። ወላሂ እዚህ ዘመን ላይ የሚታመኑ ሰዎች በጣም ውስን ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ከዛሬ ከ1400 ምናምን ዓመት በፊት ወላሂ ታማኝ ሰው በቁጥር ነው የሚገኙት። እከሌ የሚባል ሰፈር ላይ የሆነ ሰፈር እኮ ጠርታችሁ እዛ ሰፈር ላይ እንትና የሚባል ሰው እኮ አለ፣ አማናችሁን እሱ ጋር አስቀምጡ የሚባልበት ዘመን ይመጣል አሉ። ሱብሃንአላህ። ወላሂ ዘመን ዛሬ ነው ብንል ማዋሸት አይሆንብንም። ማንንም ሰው አምናችሁ የሆነ ነገር እሱ ጋር ካስቀመጣችሁ መልሳችሁ ላታገኙት ትችላላችሁ። ወለው ሐታ ብድር እንኳን ለማንም ሰው ሰጥተህ እኮ ዛሬ የማይመለስበት ሁኔታ ላይ ነው ያለነው። ዛሬ ላይ እኮ ሰዎችን ማጭበርበር፣ ሰዎችን መካድ፣ የሰዎችን ገንዘብ መዝረፍ እንደ እርድና አድርገን ይዘነዋል። ለምን? አላህ የለማ፣ ውስጣችን ላይ ኢማን የለማ። ከየትም ማምጨው ዱቄቱን ፍጭው ከየትም ማምጨው ነው የሚባለው። የዛ አይነት አባባል አለ። ከየትም ይምጣ ገንዘብ ብቻ ይሁን ሐላል ነው ሐራም ነው ወላሂ ከልባችን ተንስቷል። አላህ ታማኝ ያድርገን። በንግዳችን ላይ ውሸት ካለ፣ በንግዳችን ላይ ማጭበርበር ካለ ወላሂ በረካው ይነሳል። አላህ Subhanahu Wa Ta'ala ነው ይሄን የተናገረው። በረካውን አላህ ያነሳዋል። ውድ እዚህ ፖድካስታችን ቤተሰቦች ወይ ከዚህ ታሪክ የተወሰነ ያክልም ቢሆን ትምህርት ይዛችኋል ብዬ አስባለሁኝ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ሼር እያደረጋችሁ ለእህት ወንድሞች ላኩላቸው። ታማኝነት የሁላችንም መገለጫ ይሁን። መካድ፣ ማጭበርበር ወላሂ በእስላም የተከለከለ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።